ለበበሉ አያችሁ ወንጌላዊውን ለሰባት ሊበሉት ታዩታላችሁ። ቪዲዮን ስሙ ዝም ብላችሁ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ወንጌላዊ ነው ኦርዴንድ የተደረገ አሁን እያገለገለ ያለው። እነዚህ ባጃጆቹ በሙሉ ማለት ነው ኢዮስያስና ግብረ አበሮቹ ምን እንደሚሉ ትሰማላችሁ ማለት ነው። አሁን ባይዘው ኢዮስያስ ብቻ አይደለም ወንድሙ ምናቲም ጭምር በጣም የምወደው ወንድም የነበረ ማለት ነው። እሱ ሙሉ በስውር አለበት። ምንም አትጠራጠሩ። ልብ በሉ። አሁን ወንጌላዊው ሊበሉት ይሰበስቡላል። ትሰሟቸዋላችሁ ምን እንደሚባል ምን እንደሚደለት። እማጋ እንዳትገባ ኤርሚያስ ጋር እኔ ጋር ማለት ነው። ለምን ትገባለህ እሱ ጋር ብለው ስሙት። ቀጥሎ ምን እንደሚባል ማለት ነው። ይሄ ሁሉ አላወራህም እናወራበት በዚህ ቶፒክ አላለህም። ምን እኔ ከሌሎች ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህን ሰዎች ቢዚ አላረጋቸውም ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይደለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። ነሽ ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን ታብ ኮፒ ሊንክ ሼር አድርጉት ፕሊስ ወገኖች፣ ፕሊስ ወገኖች። እኔ ምንም ጥላ ታብ ኮፒ ሊንክ ሼር በደንብ ይደረግ። ታብ ኮፒ ሊንክ ሼር ይደረግ ፕሊስ ወገኖች፣ ፕሊስ። ናረከኝና እኔ ከኮንፌሽን አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰው እንዴት ነው ከሰው ጋር የምትኖሩት? ሰው ደግሞ ስሜት እንዳለውና መልስ እንደሚሰጥ አታውቁም። ልክ ነህ እኮ ግን እኔ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከኛ ጋር ያለውን ነገር መቼ ከነሱ ጋር ሆነ በሶስት ወር እኮ ትናንት ነው የገባው እኮ። እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስህተት ሰራችሁ። እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው የሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ይሄ እኮ የቆመ ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከእነሱ ይልቅ ነው ሀሳባችን የነበር። ሙሌ እኔ እኮ ሀሳባችሁን እደግፈዋለሁ። ግን አንድ ሰው ገስት ላይ ቁጭ ብሎ በቃ በተደጋጋሚ ሴጣናዊ አመለካከት ነው ያላችሁ፣ ፖለቲካዊ መከፋፈል ነው ያላችሁ ምናምን ኢማጂን የምታደርገውን ነገር አደገኛ አካሄዳችሁ ማስረጃ ቀርባለሁ። አትፍራ። በትልቁ ላድርገው አደገኛ አካሄዳችሁ በትልቁ አድርጌያለሁ። ቆይ ጀስትን ጥሩት። እኔ ቢሮ እየደረስኩ ነው፣ መኪና ላይ ነኝ። እንደወረድኩ እደውልልሃለሁ። ያው ማውራት ጀምራለሁ። አደገኛ ፖለቲካ እሱን እኮ እሱን ሰርፕራይዝ እየጠበቅን ነው ባይዘዌ ማለት ነው። በየዕለቱ በየቀኑ ምንድን ነው የምታወራው? እዛ ቤት ትገባና አደገኛ የሆነ አመለካከት አደገኛ የሆነ እዛ ቤት የሚባለው የእኔ ቤት ነው። ልብ በሉ። ይሄኛው ስሜን አይጠራም። ሌሎቹ ግን ኤርሚያስ ቤት የምትገባው እያሉ ደጋግመው የሚጠሩት ማለት ነው። ልብ በሉ። ኦኬ፣ ልብ በሉ። እና ወንጌላዊ አብዱሰላምን እዛ ቤት ሄደህ ኤርሚያስ ቤት ገብተህ ለምንድነው የምትናገረው? ለምንድነው እዛ የምትገባው? አትግባ ብለን ነግረንህ በውስጥም ልንመካከር ኢዮስያስ ፈልጓል። ባይዘዌ ይህንን መሰሪያዊ አካሄድ የሚሄደው ኢዮስያስ ኢዮኤል ነው። በውስጥ በቴሌግራም ምናምን ነገር እያሉ ማለት መብታቸው ነው፣ ማውራት ይችላሉ። ሰው በቴሌግራም በዋትሳፕ ማውራት ይችላል። ባይዘዌ ማለት ነው። ኦኬ፣ ውስጥ ለውስጥ ፔንቴኮስታሉ እንዲጠላ እያደረገ ያለው ማን ነው? ኢዮስያስ ነው። ኢዮስያስ ደግሞ በዓለም የታወቀው በእኔ ቤት ነው። በኤርሚያስ አበበ ተናገር እውነቱ ቤት ሊታወቅ ልብ በሉ። ቆይ ትሰሙታላችሁ። ስሙ፣ ዝም ብላችሁ ገና ቪዲዮ ያለ ታብ ኮፒ ሊንክ ሼር እያደረጋችሁ ስሙት ብቻ። ቴንክ ዩ። እኔ ነኝ በየዕለቱ እዛ የምገባው። አዎ፣ አንተ እርግጠኛ ነህ? በቃ ሐሰተኛ ነህ። አንተ ጋር እወራለሁ ፈቃደኛ አንዴ ችግር የለም እኮ አብዱሰላም ማውራት ትችላለህ እኮ። ሶስት ወር ነው እኮ ትናንት ጋር የገባው በየቀኑ እዛ ገብቼ አውርቻለሁ። በሶስት ወር ውስጥ ማለት ነው። በቃ ከሌላ ሰው ጋር አወራለሁ። አውርድ አንዴ ግን እውነት አይደለም። ትቀባጥራለህ እንጂ እውነት አይደለም። ውሸታ መሆንም ባይዘዌ ማለት ነው። ባይዘዌ እንደዚህ አይነት ሰው እንደዛ አይደለም። ቆይ ተረጋጋ።
ነው ሙሌ እንደዚህ አይነት ሰው ወንጌልን አታል ይላል፣ ግን አሁን እዚህ ይሳደባል ማለት ነው። እኛን እኮ ትናንትና ሲሳደብ ነበር ይሄ ሰው። እግዚአብሔር ሰይጣናዊ የሆነ አመለካከት ነው ያላቸው እያለ ሰይጣን በላይ ነው። በዚህ አይነት ውሸታም እንዴት እንድትዋሻለህ ቤላ ከዚህ ጋር አቤላ አንዴ ቆይ አንዴ እንደዚህ እናድርግ። አንደኛ የቤተክርስቲያኒቱ አገልጋይም ስለሆነ ሌሎቹን በምናወራበት መልኩ አናወራው። አንደኛ የቤታችንም ሰው ስለሆነ ስለዚህ ያለውን ነገር ሪስፔክት ከእናንተ ጋር ማለት የምችለው ይሄንን ሰው እኛ የሴጣን አመለካከት አላቸው እያለ እየነገረ ስለሆነ እኛ ደግሞ የቤተ ክርስቲያኗ ልጆች ነን። መግለጫዋን ካለ እንዴ ውሸት በላይ አሁን በየቀኑ እየመጣ ስትለኝ እኔ 3 ወር ነው ትናንትና ወደ ሚዲያ ራሱ መልሼ ዘጋኝ ነው። አሁንም እንዴ ነው በየቀኑ ምትለኝ? አሁን እንደዚህ አይነት ሰይጣንም እኔ ፐርሶናሊቲ ክራሱ ሊበሉት ነው። ትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው ባይዘው ቡክ ኦፍ ኮንኮርድ ላይ ያለን ሀሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ ባይዘው 3 ወር ቆየክ 1 ወር ቆየክ አዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ እኛ በምንሰራው ጉዳይ ላይ ነው። እና ሀሳብ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሀሳብ ላይ የምሰጣቸው እርምጃዎች የሆነ የምታወራቸው ነገሮች ሚዩት ያደርጉታል። ይኸው ሚዩት ሲያደርጉ ሁላችንም ካወራን አይሆንም እኮ ላይ ዋነኛው መርዘኛው ሰው መጣ ማለት ነው። ኢዮስያስ በዚህ ነው ያልቅ ተናግሬ አላውቅም። ይሄንን የሚመርዘው ይሄንን ቲም መካነ ኢየሱስ ቤተክርስቲያን ከሌሎች ወንጌላውያን እህት አብያተ ክርስቲያናት ጋር ጤናማ ነገር እንዳይኖራቸው ውስጥ ለውስጥ እንደ ምስጥ ውስጥ ለውስጥ ነገሮችን እያበላሽ ያለ ሰው ማለት በዚህ ነገር ተናግሬ አላውቅም። መልካም እውቀት ያለው ነው። ከዚህ በፊት አብረን አገልግለናል። እኔ እንዲህ አይነት ልብ እንዳላቸው አላውቅም ነበረ። ዋነኛው መርዛሙ ሰው ይኸው ኢዮስያስ እዚህ ጋር መጣ ማለት ነው። ስሙት። ከዚህ ቀጥሎ ሚዩት እያደረጉት የራሳቸውን ወንጌላዊ ማለት ነው። አንድን ወንጌላዊ የራሳቸውን ወንጌላዊ ሪስፔክት አድርገው ታውቃለህ። ቤተክርስቲያን ኦርዴንድ አድርጋ የሾመችውን ሰው ማለት ነው። ዋናው ጉዳይ ምንድን ነው? ለምን ኤርሚያስ ቤት ገብተህ ትናገራለህ? አፍክን ያዝ ነው። ኤርሚያስንስ ኤርሚያስ መካነ ኢየሱስን ይጠላታል ብሎ የሚል ዳስጣድ የሚባል ዘፈን ላይ ናቸው። ነጠላ ዜማ ለቀው ማለት ነው ከወንጌላዊ ውጭ የቤቴዲ አፍሮ ይሁን በራሳቸው አውጥተው ይሁን አይዶ ነው። የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን አገልጋዮች እነሱ ሳይመጡ በፊት እነ ወንጌላዊ ደሉ ጸጌ እንኳን ገብተው እዚህ ተናግረዋል። ብዙዎቹ ማለት ነው። ራሱ ኢዮስያስም ጭምር እነ ናቲ ሁሉ ጭምር ልቆጥርልህ አልችልም። በጣም ብዙዎች አሉ። ኦኬ ምንድን አሁን የተፈለገው? ኤርሚያስ መካነ ኢየሱስን ይጠላታል ብሎ የሚል እነዚህ የባጃጆቹ ናቸው እንጂ የምድሪቷማ ቤተክርስቲያንን ኤርሚያስን ብዬ ጠላታለሁ ብራዘርዬ። አሁን አንዳቸውም መጥተው ፊቴ ሊያወሩ አይችሉም። አንዳቸውም ካሉ አሁን ቪዲዮ ስጨርስ የሚገቡ ከሆነ እኔ ፊት ገብተው ሲያወራሉ። ዋን ቱ ዋን በነጥብ ማለት ነው። አዎ ኦኬ። እና እዩት አሁን ስሙ። ሳውና ሰማ ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቷ አብረን ለመሆን ከእነሱ ማረጋገጫ መውሰድ አለብኝ ብለህ ነው የምታስበው አንተ? እነሱ አንብብ እያልኩ ነው ባይዘው አንተ የቤተክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ማረጋገጫ ልትነሳኝ ነው ወይ ማን ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ደ ሪስፔክት ዊዝ ኦል ደ ላቭ ቲሙ ከጀርባው ስታይ
ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አብዱሰላም አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ስለዚህ ለዚህ ነው ልብ በላየ ዘር ውስጥ ገብቶ ዳዊት ሉተራን የሚባለው የኦሮሞ መካነ ኢየሱስ ነው ወይስ የኢትዮጵያ መካነ ኢየሱስ ነው ብሎ ጠየቀው። ሉክ እነዚህን ሰዎች ይህንን ዋና ጠንሳሹ ከውስጥ ሆኖ ጠንሳሹ ኢዮስያስ ነው። በዚህ ልክ ተናግሬ አላውቅም። እኔ ጋር ደውሎ በባለፈው ስለ እርቅ ምናምን ነገር ባወራኝ ጊዜ ነግሬዋለሁ። ኦኬ እንደ አንድ መንፈሳዊ ሰውም ደግሞ ዲዘርን አደርጋለሁኝ። እግዚአብሔር የገለጠልኝ ነው ያል ማለት ነው። ኦኬ በጣም ምስጣዊ አካሄድ የሚሄድ ኦኬ ኢዮስያስ ነው። አየህ መካነ ኢየሱስ በምትዘለዘልበት በምትጠበስበት ቤት ገብተህ ብሎ ያለው የእኔም ቤት ነው። ኢዮስያስ መሆኑ የታወቀው በዚህ በእኔ ሚዲያ ላይ ነው። በዓለም ዙሪያ አልኩ። እሱም ወንድሙም ችግር የለውም። እዚህ ኤርምያስ ጋር መጥቶ ያልተዋወቀ የለም። ሁሉም እያንዳንዱ እዚህ ሶሻል ሚዲያ ያለ እያንዳንዱ አልኩ እኮ ማንም አያውቋችሁም ነበር በዓለም ዙሪያ ያሉ። ቤቴንም ልቤንም ከፍቼ እናንተ አገልግሎ ወንድምነት እያልኳችሁ አቅርቢያችሁ ነው። እንጀራዬን የበላ ተረከዜን አነሳ ብሎ እንደተባለ እኔ ምንም እንኳን ባላበላችሁም ግን ወንድሞቼ በጌታ ወንድሞቼ ናችሁ ብዬ ወንድምነት ብዬ አቅርቤ መካነ ኢየሱስ እዚህ ቤት ትዘለዘላለች አለኝ። እኔ መካነ ኢየሱስ ምዘለዘላት እና ዋነኛው ብሎ ያለው ዳዊትን ምን አለ? ወንጌላዊ የሚናገረውን ስሙት። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከእነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ብሎ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ይሄ ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ስለዚህ ለዚህ ነው በውስጥ ና ያሉባል። ኢዮስያስ መካነ ኢየሱስ ቤተክርስቲያን የምትሰደብበት ነው ብለህ ያልከው ናስኪን የፊት አውራ አንተ የጽድቅ ቁመና ካለህ ማለት ነው። ስሜን አልጠቀስክም። መካነ ኢየሱስ በምትሰደብበት ቤት ገብተህ ብለህ ወንጌላዊውን የራሳችሁን ወንጌላዊ ለ7 እና ለ6 ሆናችሁ ልትበሉት ማለት ነው። ለምን ገባ ነው በቃ። ኤርምያስ ቤት ለምን ገባ ነው። ደጋግመው ስሜን እየጠቀሱ ለምን ትገባለህ እዛ ቤት? አትግቡ ነው እዛ ቤት። ባይዘው የዶለቱትን ዱለታ ቅዱስ እግዚአብሔር ምስክር ነው። ያኔ አንድ ጌታ ያሳየኝ ብዬ ነገርኳቸዋል አይደል? የሚያምኑ ከማያምኑ ጋር ሆነው ከማያምኑ ሰዎች ጋር ሆነው ከንማጀን የእነዚህ ሰዎች ግሩፕ ቲም ከኦርቶዶክሳውያን ጋር አብረው አሉ። አሁን አንዳንድ ኦርቶዶክሳውያኑ ራሳቸው ኦርቶዶክስ ሆነው ሳለ መካነ ኢየሱስ ነን ብለው መጥተዋል። ልደት አጥቢያ ነኝ ወይ እንትን አጥባይ ነኝ ብሎ ይናገራል። በቃ ያምኑታል ማለት ነው። ተመሳሳይ ነገር ነው የሚያወሩት። እሺ ኢዮስያስ ካለ እስኪ ትመጣለህ? አትመጣም። አታደርገውም። አይኔን እያየ ካሜራ ከፍተህ አታወራም። የአባቶቼ የኤልያስ አምላክ ምስክር ይሁን፣ አታወራም። ግን አሌ ብለህ ካልክ ግን ና ይኸው በታናሽ ወንድሜ ነህ ግን እጠራለሁ። ና እስኪ
ና ና በእውነት ኢንቫይት አድርጉት ኢዮስያስን ና በእነማ እንደምትደገፉ ሁሉ ጭምር ከዚያ በፊት ፍንጭ ሰጠናችኋል። ና መካነ ኢየሱስን ኤርሚያስ ጠብ ገፍ አድርጎ ከላይ ታች ዝቅ ከፍ አድርጎ ተሳደበ ብለህ ያልክበት መረጃ ታመጣለህ ማለት ነው። ተመስገን። አይ የኦርቶዶክሱ ተመስገን። ስቶፕ። አንተም በኔ ነው የተዋወቀው እዚህ ቤት ማንም አያውቅም ነበር። ማንም ደምረውም አንተም ሁላችሁ በሙሉ እዚህ ሶሻል ሚዲያ ላይ ያለው ወደዛ ወደ ኦርቶዶክስም የገባ ወደ ጨለማም የገባ በብርሃን ውስጥም ያለ እያንዳንድ ቋልኩ ማንም ዞር ብሎ አያያችሁም ነበር። ብቻችሁን ስትገቡ 10 ሰው እንኳን አያያችሁም ነበር። ኦኬ፣ ብቻችሁን ስትገቡ 10 ሰው አያያችሁም ነበር። ልቤንም ቤቱንም ከፍቼ ወንድሞቼ ናችሁ ብዬ በጌታ ናችሁ ብዬ ስላመንኩ ተቀበልኳችሁ ማለት ነው። በመቀበሌም አልጸጸትም። ኦኬ እሺ፣ ኢዮስያስ ከመጣ አስገባዋለሁ። አስገባለሁኝ ወይ እዚህ ሶሻል ሚዲያ ላይ የሚሯሯጡ አሁን ቅድም ሲያወሩም የነበሩ ወንጌላዊውን ሊበሉት የነበሩ ማለት ነው። ለምን ገባህ? ኦርቶዶክሳውያን ምን አሉ? ያኔ ገድላት ድርሳናታቸው ሲቀጠቀጥ እሺ ችግር የለውም ተሜ፣ እሺ ችግር የለውም። ኦኬ ኤርሚ፣ አንተም በእኔ ነበርክ፣ ተከብረህ ነበር። ተዋይ፣ ለፕራንክ ነው የጻፍከው፣ እንደዛ ይዝላለሁ። እያንዳንዳችሁ ማለት ነው ስትነሳና እኔው በራሴ አስጠግቼ ሳበቃ ይሁና አለች ቀበሮ ይላል። አንተ ነበር ተከብሬ የነበርኩት አይደል ተሜ? እሺ ኦኬ፣ አሁን ምኑን ነው የምነግራችሁ? በቃ ቪዲዮ ላይ ሰማችሁት አይደል? አትግቡ ኤርሚያስ ጋር ነው በቃ። አሁን ደግሞ መካነ ኢየሱስ ነን ብለው የሚሉቱ እዚህ ቲክቶክ ላይ ያሉትን ነው የምልህ። ለምን ትገባላችሁ? ወንጌላውያኑ መጥተው ገብተው እውነቱን እውነት ሐሰቱን ሐሰት ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብለው ሲነገር ለምንድን ነው የምትገቡት? ኦርቶዶክሳውያኑ አትግቡ ኤርሚያስ ቤት ብለው እንዳወገዙት በኢዮስያስ የሚመራው ቲም ለምን እዛ ቤት ትገባላችሁ ነው። ማን ነው ግባ ያለህ ነው? ለምን መካነ ኢየሱስ እዚህ ቤት ትሰደባለች አሉ። እውነት እንደዛ ነው ወንድሞች እናቶች፣ እንደዛ ነው። አሁን ፀጉረ ልውጥ ኦርቶዶክሳዊ እያንዳንድ ላይ ያለው ኮሜንት ላይ ስላወራችሁ እኔ ምንም እንትን አለም፣ ግን በትክክል እንታወቃለን ብለው የሚሉት እስኪ ይምጡ። ዛሬ ቤቴን ከፍቼ ልንገራችሁ። እሺ ይህን ቪዲዮና ሌላ ቪዲዮ አለ፣ ማታ እንዳትቀሩ። ዘረኝነት ተሞልተው ታውቃለህ። እዚህ ፔንቴኮስታል የሚባል በሙሉ ጭራቆች ናቸው ብለዋል። የምን ፔንቴ ነው? ልሳን የምንጸልየውን የቻይና ጽሑፋችሁን አሉን። ከሙሉ ወንጌል ነኝ ብሏቸው ገስት ላይ ሲቀመጥ ውረድ አሉት፣ አስወረዱት። ልቤ አንጀቴ እየቆሰለ ቁጭ ብዬ አየዋቸው እንደዛ ሲያደርጉት እና ወራቸውን። ልብ በሉ። በምንጸልየው ልሳን እኔ በልሳን ጸልያለሁ፣ እዚህ ግን ጸልዬ አላውቅም። ለምን? ቦታው ስለ አይደለ። ይሄን ልሳን ብራዘር ሰይጣን አይደለም አምጥቶ ወደ ላይ ያጣበቀብኝ፣ እግዚአብሔር ጌታዬ መንፈስ ቅዱስ ስለሰጠኝ እንጂ። አየህ፣ ለዚህ ምን አየህ፣ በልሳንም ጭምር ስለምጸልይ የእግዚአብሔር አብሮነት ስላለ ቁጭ ብለህ መንፈስ እየተቃጠለ ትሰማኛለህ። እዚህ ማለት ነው ፋክት።
አምላኬ ኢየሱስ ክርስቶስ በራእይ በድምፅ ያወራኛል። ፋክት እንዳንተ ተጋድሜ አይደለም ማድረው፣ ንጉሱ ያወራኛል። እዚህ ነው ያለው። የተጠማኸውን ያህል ይሰጣል፣ ያጠጣል ማለት ነው። የፈለግከውን ያህል ታገኛለህ። እና በልሳኖቻችን ላይ ቀለዱ። ባለፈው አይደል የቻይናውን ጽሑፍ ላውጣ እንዲ ያለ ለምን የኮሪያውን አታወጣው? የአፍጋኒስታን፣ የኡዝቤኪስታን፣ የአረቡን ለምን አታወጣውም? አንተና እናት ቁጭ ብላችሁ እሱን ታጠኑታላችሁ። እኔ ግን በቻይናው ጽሑፍ በኮሪያ ጽሑፍ አይደለም፣ የሰማይ ቋንቋ ነው። እግዚአብሔር መንፈስ ቅዱስ ሰጥቶኛል ከማንም ጋር ሳይማከር ብዬ የምልህ እያንዳንዳችሁ እዚህ ያላችሁ ተጠራርጋችሁ ብትጠፉ ራሱ ይቀለኛል። ያንን ስጦታ አላቃልለውም። ኦኬ ፔንቴኮስታልነት እያሉ ሲያላግጡ አንዳንዱ እንደውም ልንገራቸው ወንድሞች እናቶች፣ እኔ ሰውን ሳወራ ሪከርድ አላደርግም። የእውነት ጌታ ምስክሬ ማለት ነው። ካረኩም ተጠያይቀን የማደርገው ኦኬ። የሙሉ ወንጌልን ቤተክርስቲያን እንዴት እንደሚጠሏት ኦኬ። አንዱ ሳወራው ምን እንዳለ ታውቃለህ? እሺ ሙሉ ወንጌል አለኝ። ከነዚሁ ከሉተራውያንን ብለው የሚሉት ማለት ነው። ምን ማለት ነው ሙሉ ወንጌል አልኩት። እኔ ያው ሲጀምር አባልነቴ ሙሉ ወንጌል ቤተክርስቲያን አይደለም፣ ግን ወንጌሉን የዳንኩበትን ወንጌል ይዛልኝ የመጣች ቤተክርስቲያን ሙሉ ወንጌል ናት። ምንም ልረዳ አልችልም። ወንጌል የምትሰብክ ብቸኛ ቤተክርስቲያን ናት የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ ኢትዮጵያ ውስጥ ብቸኛ አልኩ። ሌሎች አይሰብኩም ይሰብካሉ። እሱን ተባላዛ ቁጭ ብለህ ተጠያይቅ። እኔ አይሰብኩም ይሰብካሉ አላልኩም፣ ግን ሙሉ ወንጌል ለእኔ ወንጌል ስለሰበከችው ወንጌል ሰባኪ ናት እላታለሁ። እና እሺ ሙሉ ወንጌል ከሙሉ ወንጌል ምናምን ሙሉ ወንጌል ነህ አሉ። ምን ማለት ነው አሁን በጌታ የሆነ ሰው እንደዚህ ብሎ ማለት? ወንድሞች እናቶች ስናወራ የሙሉ ወንጌል ቤተክርስቲያን እኮ አገልጋዮች አብዛኞቻቸው ገለባ ናቸው። መንፈስ ቅዱስ ይላሉ እንጂ እውቀት የላቸውም ብለው የሚሉን ከነዚሁ አካባቢ ያሉ ሰዎች ናቸው። ያለ እንደዚህ ፈጥጥ ብዬ ነው የማወራው። ከነዚሁ አካባቢ ያሉ አንተ የከበድከው እስኪና እና ገለባ የሆነውን አናግረዋ ታዲያ። አያችሁ በእናንተ አፍ አትጠራም ሙሉ ወንጌል ቤተክርስቲያን። ወንጌል ይዛልኝ የመጣች እኔ የዳንኩበትን ኢየሱስ ክርስቶስን የሰበከችኝ ቤተክርስቲያን ናት። መካነ ኢየሱስስ እኔ ጌታን ከተቀበልኩ በኋላ ሁሌ እንደነገርኳችሁ በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ እነ ወንጌላዊ ግርማ በነበሩበት ማለት ነው ቁጭ ብዬ እነ መረድን እያየው በልሳን ሲጸልዩ ቃል እግዚአብሔርን ስካፈል በጉባኤዎቿ ሳምንታት አይደሉ ወራቶች፣ አመታት እንጦጦ መካነ ኢየሱስ ቤተክርስቲያን እኔ ያኔ ፈረንሳይ ስለነበርኩ ማለት ነው። እኛ ጋር ጉባኤ እግዚአብሔር ፕሮግራም ከሌለ የሚሄደው እንጦጦ መካነ ኢየሱስ ነው። ከሌለ ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር ሄደዋል ወደ ጌታ ማለት ነው። ኦኬ እዛ ከሌለ ወንጌል ብርሃን ቸርች ካሳንችስ፣ እዛ ከሌለ ጦር ኃይሎች ቀጠና 2 ሙሉ ወንጌል እንደዚህ ነበር። እነዚህ አብያተ ክርስቲያናት አዳር ፕሮግራም መሰረተ ክርስቶስ ቤተክርስቲያን አድር ነበር ፋሲካ። የእኔ ታሪክ እዚህ ነው ያለው። በቃ ዛሬ ለማገለግለው አገልግሎት የመካነ ኢየሱስ ቤተክርስቲያን ቄሶችና ወንጌላውያን እጃቸውን ጭነው ጸልየውልኛል። እነ ወንጌላዊ ደሉ ጸጋዬ እነዚህ ነውራም ከየት እንደመጡ እኮ ነው የማላውቀው ወንድሞች ናቶች። እነዚህ አሁን ቲክቶክ ላይ በዩኒፎርም የመጡ የኢዮስያስ ግሩፖች ከየት እንደመጡ ነው የማላውቀው። እኔ ወደዚህ ሀገር እስክመጣ ድረስ ይኸው በህይወት ያለው ወንጌላዊ ደሉ ጸጋዬ ባዘጋጀው ቤተር ላይፍ ሚኒስትሪ ደሳለኝ ሆቴል ጋር ያለው የቦሌ ማህበረ ምዕመናን እዛ መሰዊያው የሚባለው ቦታ ላይ ያለውን እኔና ደሉ በመወልወያ እየወለወልን እነ ቄስ አለሙ ሼጣ ባሉበት እነ ፓስተር ጸባዖት እስራኤል ሀገር እነ ዘማሪ ደረጀ ሙላት እነ ዘማሪ አገኘው ይደግ ባሉበት እዛ ወደዚህ እስከመጣሁበት ጊዜ ድረስ ለጥቂት ሳምንታት የሚሆን ወራቶች አብሬ ስጸልይ ነበር። ምሳሌ አድርጌ የምጠራቸው አገልጋዮች ያሉባት ቤተክርስቲያን ናት ወንጌላዊት መካነ ኢየሱስ ቤተክርስቲያን።
እነዳለሁ ስልህ እንደ ደብረ ብርሃን በግ ነው የምነዳችሁ። ቲክቶክ ላይ ያላችሁትን ስርዓት ነው የማስይዛችሁ። ምድሪቱ ላይ ያለችዋን ቤተክርስቲያን እንድትጠላ እናንተ ኦሮሞ አማራ ብለህ ይኸው ትደባደባለህ አይደል? ከኦሮሞ መካነ ኢየሱስ ነህ ወይስ ከኢትዮጵያ መካነ ኢየሱስ ብለህ ዳዊት ብለህ ያልከው ሰውዬ ይጠይቃል። ኢዮስያስ ይህን ነው የምትሰብኩት መካነ ኢየሱስ ላይ አይበቃም? ባለፈው በታሪክ የምናውቀው በዘረኝነት ስትቀጣቀጡ ስትደባደቡ ልደታ ፍርድ ቤት ስትካሰሱ የነበረው እሱን ቁርሾ ልታነሱ አሁን ወጥተህ እዚህ አብራችሁ የምታጠነጥኑት ወንጌል አሰብኩም። ምን ልታደርግ መጣህ? መካነ ኢየሱስ ነኝ መሰረት ክርስቶስ ነኝ ሙሉ ወንጌል ብለህ የምትለው ማለት ነው። እዚህ ያላችሁ ወገኖች በሙሉ ምን ልታደርጉ መጣችሁ? እኔስ ምን ላደርግ መጣሁኝ? እዚህ ሶሻል ሚዲያ ላይ የእሱን በጎነት ልትናገሩ ወይስ ሉተር እያልክ እንትን ባንዲራ ልታውለበልብበት ነው? እንደ ሪፎርሜሽን አባት መነሳት ያለበት ቦታ ላይ ተሐድሶ ሲታወስ ብሎ እኮ የሚል አለ። 500 ምናምን ነገር ዓመት በባለፈው ላይ ታውሰዋል። በዛን ቦታ ላይ እንዳንድ ፔንቴኮስታል ወይ ደግሞ እንዳንድ ወንጌላዊ ፕሮቴስታንት እምነት ተከታይ የሪፎርሜሽን አባቶች በሚነሱበት ቦታ ላይ እናነሳለን። የሉተርን ስራ እኔ ዲናይ ላደርግ እችላለሁ? እንዲሁ ወንድሞች ናቶቼ አላደርግም። ባደርግ ሳለም አይስቅም። ኧረ ራሴ ኤርሚያስ ላይ ይስቃለሁ። መራራ እውነትን ምግታ አልኩ። ዝም ብለህ ጭጭ ብለህ ስማኝ። ግን እስቲ መካነ ኢየሱስን ብላችሁ ምትሉ እዚህ ቲክቶክ ላይ ያላችሁ መካነ ኢየሱስ ቤተክርስቲያን ይሰድባል ብላችሁ ያላችሁ ነው። ውሃ እየጠጣው ቀስ ብዬ ነው ማስጨርሰህ አልኩ። ብራዘርዬ ከነ መረጃው ጭምር ታመጣለህ። ቤቱ ተናገሩ እውነቱን ነው። ኦኬ ተናገሩ እውነቱን ነው። አናዝዝሃለሁ በመረጃ ማለት ነው። አዎ የህፃናት ጥምቀት ላይ ተናግሬያለሁ። ስናገር ኦርቶዶክስንም ካቶሊክንም ሉትራውያንም ነው የተናገርኩት። አዎ የህፃናት ጥምቀት ቃቃ ጫወታ ነው ብያለሁ። አሁን ይሆንም እላለሁ። ለማናደድ አይደለም፣ ለማበሳጨት አይደለም። ኢየሱስ አላለም፣ ሐዋርያቱ አላለም ብሏል ብላችሁ የምትሉ ከሆነ ሄደህ የማንንም ምንድነው መጽሐፍቶችን አገላብጠህ አርቲክል አንብበህ ኦኬ፣ ወይም ደግሞ ኮሜንታሪ አገላብጠህ መጥተህ በሶስተኛውና በአራተኛው በሁለተኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባትን አትጥራልኝ። ከእሱ አትጀምር። ብጠራው የቤተክርስቲያን አባት የምቀበለው አባት ነው። እንደ እግዚአብሔር ቃል የተናገረውን እቀበለዋለሁ፣ ያልተናገረውን ሳልቀበለውም። ሉተርስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተነገረውን አፍርደቼ ነው የማስግጠው። አባ ጊዮርጊስ ዘጋስጫስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ የኦርቶዶክስ አባት ማለት ነው። እንደ እግዚአብሔር ቃል ያልተናገረውን አፍርደቼ አስግጬው ነው የመጣሁት። አትናቴዎስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተናገረውን አልቀበልም። አለቅልቄ ነው የምደፋው። ተቀበል ብሎ ኢየሱስ አይለኝም። እኔ የተቀበልኩት የአብን ልጅ ነው። በብሉይ ኪዳን ቅዱሳት ነቢያትና በአዲስ ኪዳን ቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ ነው የምሰብከው። አለቀ። የሚያስማማን የማዕዘኑ ድንጋይ የቤተ ክርስቲያን መሰረት የሆነው ክርስቶስን ስበክ። አባቶች እንደ እግዚአብሔር ቃል የተናገሩትን እቀበላለሁ፣ እንዳንድ ፕሮቴስታንት እቀበላለሁ። ኦኬ። አሰስ ገሰስ ግን አልቀበልም። ቅዱሳን ሰዎች ከሞቱ በኋላ በሰማይ ሆነው ለቤተ ክርስቲያን ይጸልያሉ ብሎ የሚለውን የሉተርን ቅዠት አልቀበልም። 4 ነጥብ። አንተ ተቀብለህ መኖር ትችላለህ፣ አከብርልሃለሁ። አለቀ። የሰበክ ቀን ግን እጠይቃለሁ ማለት ነው። እመቤቴ ድንግል ነች ብለው ኦርቶዶክሱ ሲናገር የነበረው ና ድንግልናዋን አምጣ እልሃለሁ። ኢዮስያስ ና እስቲ ድንግልናዋን ተናገር። መጽሐፍ ቅዱስ ላይ ቆመ ና እኔ ፊት ቆመ። ብሉይ ኪዳን ላይ ምንም አይነት እንደዚህ መብረቃዊ ጥቃት ነው የሚባለው። አየህ፣ ድንገታዊ ማለት ነው። ና አንተ ብሉይ ኪዳን ላይ አቅም ካለ ና ግባና ከብሉይ ኪዳን የትኞቹንም የነቢያት መጽሐፍትን ጠቅሰህ ማርያም ዘላለማዊ ድንግል ናት ብለሃል አይደል? አርቲክል አንብበህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ደግሞ አትልም ብሎሃል። ወንጌላዊ ማታ ላይ ሲጠራ ነበር፣ አይመቸኝም ብለሃል። ልጆቹን በውስጥ በቴሌግራም ግሩፕ ይዘህ ትበጠብጣለህ ማለት ነው። ያውም እኔ ቤት መተህ በእኔ ቤት ከነ ወንድምህ በዓለም ዙሪያ ልቤንም በሬንም ከፍቼላችሁ ማለት ነው። ታውቀ ምን ነበር ያልከኝ ስደውልልኝ? ኢዮስያስ ትሰማለህ? ምን ነበር ያልከኝ በባለፈው ስደውልልኝ? ከነ ዳዊት ሉተራን ጋር ታረቅ ብለህ በደወልክልኝ ሰዓት ላይ ምን ነበር ያልከኝ? ምን አልኩ? ምን አልኩ? ናግባና እስኪ አውራ። ወገኖችን እዚያ ሶርጄ ጎን ለጎን እንደዚህ ቁጭ ቁጭ ብለን እስኪ እናውራ። ሪከርድ ይደረግ ና ጽድቅ ካለ ማለት ነው። አንተ በእውነት ፊት መቆም የምችል ከሆነ ይሄ ውስጥ ለውስጥ እንደ ምስጥ የምታወሩትን አውሩ። ምንም በዚህ 11 ዓመት ውስጥ የኦርቶዶክሳውያኑ ስድብና እርግማን ማስፈራራት እንኳን አላስቆመኝም። እንኳን እናንተ ባጃጅ የማትሞሉት የምድሪቱ ላይ ያለችዋን መካነ ኢየሱስ ቤተክርስቲያንን ለመበጥበጥ
ከሌሎች እህት አብያተ ክርስቲያናት ጋር በሙሉ ወንጌል ላይ ምን አይነት ነውረኛ ነገር የምትናገሩት? ዋን ቱ ዋን ሰዎች ሲያወራችሁ፣ በሌላው ፔንቴኮስታል በተባሉት አብያተ ክርስቲያናት ላይ ያላችሁ ንቀት ኮሌ ስለበጠስክ አሁን የኮሜንታሪ መጽሐፍ አገላብጠህ የምትመጣው ማለት ነው። አገላብጥ ና፣ በዚህ ይህንን አገላብጠህ ከሆነ ና ከኔ ጋር ቀጥታ ቃል በቃል ማለት ነው። ማርያም ዘላለማዊ ድንግል ናት እያልክ ነበር ስትሰብክ የነበረው። ለካ እንዲህ አይነት ሰዎችን ነው አየት አቅፌ የነበረው። ኦኬ ኢዮስያስ ናግባ፣ እንደ ምስጥ ከጓሮ ማውራት አይደለም። ናግባ እና ከኔ ጋር አውራ እስቲ። ኢየሱስ አንደኛ ይሁን፣ ሉተር አንደኛ ሊሆን አይችልም። እኛ ቤት አንደኛ ብታደርገውስ አወርድልሃለሁ። አታች እንደዚህ ፈጥፍጬ ነው የማወርድልህ። ኢየሱስ ነው የቤተ ክርስቲያን ራስ። በቃ አለቀ። አባቶች በቦታቸው ይታወሳሉ፣ በቦታቸው እናስባለን ነው። በቃ አለቀ። በዚህ እንኳንም አልተኛው ዛሬ፣ እንኳንም ይሄን አሰማኝ። ኢዮስያስ ጀስት የምትባለው ሰው እንኳንም አሰማኝ፣ እንኳንም አሰማኝ። እናንተ መካነ ኢየሱስ ልታስከብር አይደል? የሆነ የልብ ቅርጽ የሚመስል ሎጎ ዩኒፎርም አሰፍተህ መጡ ተብለህ እንድትባል ዳር ትይዛለህ። ለመካነ ኢየሱስ ለረጅም ዘመን መካነ ኢየሱስ እንዴት ናት ብለው ሲሉ የእኔ ናት እያልኩ ስናገር ነበር። ዲቤቱ ላይ ራሱ እንኳን ጥያቄ ቀርቦልኝ ሉትራውያን የእኔ ናቸው፣ ኦኬ፣ ለስዕል አይሰግዱም፣ አያጥኑም፣ አይዘምሩም እናንተ እንደምታደርጉት ብዬ ነው ያልኩት። ለምን? እውነት ስለሆነ ማለት ነው። እውነት ስለሆነ አፍልታችኋል። እኔ ነኝ የማበርድላችሁ። መድኃኔዓለም ምስክሬ ነው አልኩ። አፍልታል አይደለ? እኔ ነኝ የማበርድልህ። ወንጌላዊውን እንደዛ አብዱሰለምን ቅድም ጠምደውት ማለት ነው ወገኖች። ምን አለ እዚህ ቤት መጥቶ መካነ ኢየሱስ ቤተክርስቲያን ተሰደበች። ከተሰደበ መናገር ይችላል። ኦኬ፣ እንደውም መጥቷል ወንጌላዊ። ሰደብኳት መካነ ኢየሱስ ቤተክርስቲያን አላልኩም። እሱስ መጥቶ መካነ ኢየሱስ ቤተክርስቲያን አሰደበ እዚህ ቤት? በፍጹም እሰድባለሁ ብሎ ቢል አላሰድበውም። የምን መስደብ ነው የምትሉት? እንዲህ አይነት ነውር የራሳችሁን ወንጌላዊ እንኳን ላለመስማት ማይክ ሚውት ታደረጉት ነበር። እንኳንም ሰማችሁ። ቅድም ሪከርድ አድርጊያችኋለሁ። ማታም ላይ አሁንም ለቅቄዋለሁ። እንደገና ማሰማችኋለሁ። የኦሮሞና የኢትዮጵያ መካነ ኢየሱስ ቤተክርስቲያን የሚባል አለ ኢትዮጵያ ውስጥ። ኢዮስያስ አንተና ግብረ አበሮች ማለት ነው የምትሰሩት የምትሸርቡት የኢትዮጵያ ወንጌላዊት መካነ ኢየሱስን ከፔንቴኮስታል ጋር መለየት ብቻ አይደለም፣ መካነ ኢየሱስን ከመካነ ኢየሱስ መለየት ትፈልጋላችሁ። በዘር ከፋፍለ። ኦኬ፣ ሄድ ኦፊስ እልክልሃለሁ። ሄድ ኦፊስ እልክልሃለሁ። ራሳቸው ቄሶች ያነጋግሯቸዋል ማለት ነው። ሄድ ኦፊስ ቪዲዮ ይላክልሃል ምን ስታወሩ እንደነበረ። ኦኬ፣ መካነ ኢየሱስ ቤተክርስቲያንን ኤርሚያስ ተሳድበሃል ብለው ካሉኝ በመረጃ አምጥተው፣ እኔ አልተሳደብኩም፣ ግን እንደው ዳጸ ልሳን ተብሎ እንደሚባለው እንደዛ የተናገርኩት እንኳን ካለ በጥምቀት ላይ ተናግሬያለሁ። መካነ ኢየሱስ ብቻ ሳይሆን ካቶሊክንም ኦርቶዶክስንም። ለምን? መጽሐፍ ቅዱስ የህፃናትን ጥምቀት ስለማይፈቅድ ብዬ ተናግሬያለሁ። አለቅ። እሱ ኦፌንድ ካደረጋችሁ እኔ ቤተክርስቲያኒቱን ኦፊሻሊ ይቅርታ ጠይቃለሁ። ምክንያቱም እጃቸውን ጭነው የባረኩኝ ቄሶችና ወንጌላውያን ያሉባት ቤተክርስቲያን ናት። አለቀ አለቀ። ኦኬ፣ ኢዮስያስ እዚህ በምታየው ሰው ነው አንተም ወንድምህም በዓለም ዙሪያ የታወቃችሁት በዚህ ቤት አገልግሎት። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ ያላችሁ እያንዳንድን ጴንጤ ነው ብዬ የምልህ፣ ገስትም ላይ ያላችሁ ገስትም ላይ የሌላችሁ እያንዳንዳችሁ እዚህ ቤት ነው። ልቤንም ቤቱንም ከፍቼ ወንድሞቼ ናቸው ብዬ ተቀብያችሁ፣ ከበስተኋላ ግን ትዶልትብኛል አይደል? ሉተር በተናገረው መጽሐፍ ቅዱሳዊ ባህል ሆነው ነው ያልኩት። መጽሐፍ ቅዱሳዊ ባህል ሆነው ላይ ትክክል አይደለም ብዬ ስናገር እንዴት ሉተርን ትናገረዋል? ማን ነው ሉተርን ማልናገረው ማን ነው? እንደ ወንጌል ቅንነት ባልሄደ ጊዜ ጳውሎስ ጴጥሮስን እኮ ፊት ለፊት ገሰስኩት ይላል። ምንም እንኳን ያንን አሁን የሪፎርሜሽን አባት አግኝቼ ባልገሰውም የዛሬ 500 ዓመት አካባቢ የነበረ ነው። ትልቅ ስራ ሰርቶ እግዚአብሔር ተጠቅሞበት ያለፈ ሪፎርሜሽን ፋዘር ነው።
ግን በቃ አልቀበልም እዚህ መጣ የማርያምን ዘላለማዊ ድንግልና ተቀበል ብለህ የወፍ ጎጆን አትታታብንም ነው ብዬምልህ ነው ብለህ የማርያም ዘላለማዊ ድንግልና አረጋግጣለሁ ብለህ ካልክ ኢዮስያስ ኢዮኤል የዲቤት ጥሪ ልጥራህ መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ ከብሉይ ከአዲስ ኪዳን አንተ ቀርበህ ቴዲ ሐዋሳ ቤት እንገናኝ እስቲ መጽሐፍ ቅዱስ ብቻ ጠቅሰህ ማለት ነው የማርያምን ዘላለማዊ ድንግልና የትኛውም ብሉይ ኪዳን ላይ አዲስ ኪዳን የምታነሳውን ጥቅስ ጠቅሰህ ታስረዳናለህ ማለት ነው ያኔ በእርግጥ አንተ እሱን ስታስረዳ የማርያም አማላጅነት እውነት መሆኑ ለኦርቶዶክስ ይረጋገጣል ማለት ነው ማፈሪያዎች አርቲክል አንብበ መጣ ወይ ደግሞ በመጽሐፈ ስምምነት ላይ ካለ ራሳችሁ ፈትሹ ቤታችሁን ግን አሁን መጣ የማርያም ዘላለማዊ ድንግልናዋን እንቀበላለን ይላል የዘላለሙን አምላክ ኢየሱስን አሰብክም መካነ ኢየሱስ ቤተክርስቲያን በእውነት በመሰዊያዋ ላይ ወይ ደግሞ በምስባኳ ላይ ቆማ የማርያምን ዘላለማዊ ድንግል ነው የምሰብከው ወይስ የዘላለም አምላክ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ያድናል ይታደጋል ብላ የምሰብከው ወንድሞች ናቶች ምንድነው በየቸርቻችን የሚሰበከው የሱም በጎነት ልንነግር የተመረጠን ትውልድ የንጉስ ካህናት እየተባልን አይደል በየመድረኮቻችን እንሰብ እዚህ ቲክቶክ ላይ የወጣው እኮ የሱም በጎነት ልትናገር ነው እኔ የሱም በጎነት ልናገር ነው የወጣሁት እኔ ቴዎሎጂ ትምህርትን አከብራለሁ ወንድሞች እናቶች እጅግም ጠቃሚ ነው የተማሩ ሰው ይጠቅማል ቴዎሎጂያን ግን የሚባሉት አብዛኞቹ ጤነኞች አይደሉም ምስልህ በእውነት ነው ጤነኞች አይደሉም ጤና ቢስ የሆኑ ሰዎች ተቀላቅለዋል ገብተዋል ዓላማ የሌላቸው እኔ ሰው ቴዎሎጂ ተምሮ ቤተክርስቲያን ሲጠቅም ክርስቶስን ቤተክርስቲያን ሲያንጽ ነው ማቅ ሲያስተምር እንደኔ አይነቱን ተጠግቶ ሲያስተምር ይሄኛው ትክክል አይደለም የዚህኛው ትርጓሜ እንደዚህ ነው ብሎ ሲል ማለት ነው በመጽሐፍ ጽፈው በትምህርት በቤተክርስቲያን ውስጥ ገብተው መሰረታዊ ክርስትና ትምህርትን በማስተማር ፓስተሩን ሲረዱ እንዲህ ነው እዚህ መጥተው እኮ በቃ ሁሉ ቀን ወንድሞች እናቶች ሁሉ ቀን ካልቪን ሁሉ ቀን ሉተር አንተ አይደብርም እንዴ አይደብራችሁ በዘመንኛ አማርኛ ልንገራችሁ አይደብራችሁም ሁሉ ቀን ሉተር እንዲህ ብሎ ሉተር እንዲህ አለና ካልቪን እንዲህ አለና ሉተር ደግሞ አለ ከዛ ደግሞ ከኦሪገን አለ ሉተር ደግሞ ከኦሪገን ጋር ባለው ጋር ይስማማ አረ ኢየሱስን አረ ጳውሎስ በሩስኪ ወንድሞች እናቶች እስኪ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ያለውን ለኤፌሶን ቅዱሳን የጻፈውን እሱን ስበኩ ትውልድ ይስማው እውነቱን የጌታን ምሕረት ቸርነት አባትነት ሊመጣ በደጅ ነው ያለው አንተ ሰው ጥሩ ተናግረሃል በእውነ ስለ ሉተር ስተነተነው ሰምቼ ነበር አክሊል ይገባል ብሎ አይደም ኢየሱስ ስለሱ መስክርለት ተጠርታ ከሆነ ማለት ነው ብዙዎቻችሁ ስራፈት የሆናችሁ ቴዎሎጂያን ናችሁ እየበጠበጣችሁ እየረበሻችሁ ያላችሁት ከሰሚናሪ ገብተው ወጣላው ተመረቀ ማለት ነው ተፈልፍለው ወጣል እኔ እንደዚህ ነው የምናገረው ከሙሉ ወንጌል ቤተክርስቲያን ተፈልፍላችሁ ወጣችኋል ከቴዎሎጂ ትምህርት ቤት እኔ ካለውባት ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ ኢቲሲም ኮሌጅ ብዙዎቻችሁ ተፈልፍላችሁ ወጣችኋል ስራ ግን ሲሰሩ የምናያቸው ጥቂቶቹ ናቸው ስራ ሲሰሩ ቤተክርስቲያን ውስጥ ገብተው ሲያስተምሩ ሲበክሩ ሲገስጹ ሲያሰለጥኑ ወይ ወጣው ሲሰብኩ የምናያቸው ጥቂቶች ናቸው እንደ ጅብ ጎሬ ከያለህበት ትወጣለህ አነፍንፈ መካነ ኢየሱስ ቤተክርስቲያንን ሰደባት አሁን ባለፈውም ደግሞ ሉተር ያለው የትክክል አደማ ነው ካልቪን ያለው ትክክል አደማ ይሰል ቃለ ሕይወት የተሰብሰቡ አሉ ደግሞ አዲስ ዩኒፎርም ለባሾች መጡ ኤርሚያስ ሲናገር አዳዲስ ዩኒፎርም ይለብሱልሃል ኢየሱስን አትለብስም እንዴ አንተ ኢየሱስን ልበስ እንጂ ኢየሱስን ለብሰህ ያድናል በል ዩኒፎርም ትቀያይራለህ እንዴ እኛ እንግዲህ ሪፎርሜሽን የሆንን አሉ መጡና ደግሞ ማለት ነው ሪፎርሜሽኖችን አሉ እሱን ትራዲሽን አከብራለሁ ሉትራውያንም አሉ ፔንቴኮስታልም አለ በጣም ብዙ አሉ ግን አንድ ኤርሚያስ ሲናገር ነው ዩኒፎርም የምታሰፉት ደግነቱ 15 ሰው ነው የሚሰማችሁ ጥብቆ ያሰፉልሃል አልኩ እኔ እዚህ ስናገር ጥብቆሽ ልበሽ ቀይረው በቃ እንደ እነተ ሚዲያውን እንሙላው ምናምን ነገር ብሎ አሁን ኤርሚያስ እሺ ፔንቴኮስታል የሆናችሁ ወገኖቼ እንደዚህ ብዬ በል ዓለም አይስቅ እኔ ራሴ አፍራለሁ እሺ ፔንቴኮስታል የሆናችሁ በሙሉ ፔንቴኮስታሎች አንድ አይነት ሎጎ እናርግና እንዳለ ሚዲያውን እንውረረው ብዬ በል ወይ ኤርሚያስ ማፈሪያ ነህ ነው መባል ያለብኝ እኔም ራሴ ልብዬ የምለው አይባልም ፔንቴኮስታልነት ያለ ኢየሱስ ዜሮ ነው ሉተራዊነት ያለ ኢየሱስ ዜሮ ነው እንዲህ ነው የምከተልህ ኦኬ ካልቪንነት ያለ ኢየሱስ ዜሮ ነው የማዕዘኑ ድንጋይ ኢየሱስ ነው የቤተ ክርስቲያን ራስ ኢየሱስ ነው
ኦኬ የቤተ ክርስቲያን መሰረት ኢየሱስ ነው። ለዚህ ትውልድ ለአንተም ለእኔም የተሰበከው ሊሰበክ የሚገባ ኢየሱስ ነው። ኢየሱስን ስበክ ተልከ ከሆነ ኢየሱስን ስበክ ተልከ ከሆነ ሐሰትን ከእውነት ለይተህ አሳይ። እውነት ነው። ጽድቁን ከኩነኔ ክርስቶስን ከቤሎር ማሳየት ተገቢ ነው። መካነ ኢየሱስ ቤተክርስቲያን ሰደባት ይላሉ ወንድሞች እናቶቼ። እንደው የስድብ ቃሉ እንኳን ከተናገርኩ እኔ ነበርኩ ይቅርታ መጠየቅ አለብኝ። አንተ እኮ ኦሮሞ ነህ ወይ የኦሮሞ ቤተክርስቲያን ነህ ወይስ የኢትዮጵያ ቤተክርስቲያን ብለህ መካነ ኢየሱስን ለሁለት ልከፍል ዘረኛዊ ንግግር ትናገራላችሁ ማለት ነው። በውስጥ የራሳቸውን ወንጌላዊ ቅድም አስገብተውት የነበረውን ውይይት ወንጌላዊ እዚህ ስላለ ስለመጣ እንኳንም ደህና መጣ። አንዴ ስሙት። ለምን ኤርሚያስ ቤት ትገባለህ? ገብተህ ለኔ ሪዝን ኖሮኝ አይደለም እንደዚህ አድርጌ እዚህ ቲክቶክ ላይ ያለው ይሄ የራሴ ከአገልግሎቱም ጋር የሚያያዝ አይደለም፣ ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል፣ ለምን እንደዚህ እንደማደርግ ያውቃል። እሱ ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ ሰው እንደምትሉ ቁጥር የሌለው ሀሜት እናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ይሄ ሁሉ አላወራህም እናወራበት በዚህ ቶፒክ አላለህም። ምን እኔ ከሌሎቹ ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህን ሰዎች ቢዚ አላረጋቸውም። ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን እኔ ፐርሰናሊ ላውራለህ። አሁን እኔ ምንም ጥላቸው የለብኝ። ቤተክርስቲያን በጣም አደገኛ እንጂ ድምፅ አለኝ እኮ። ስሙ ምን እንደሚል አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰውን እንዴት ነው ከሰው ጋር የምትኖሩት? ሰው ደግሞ ስሜት እንዳለውና መልስ እንደሚሰጥ አታውቁም። ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከኛ ጋር ያለውን ነገር መቼ ከነሱ ጋር ሆነ በ3 ወር እኮ ትናንት ነው። አየው ወንጌላዊ አብዱ ሰለም እኔ ቤት ቢገባ እኔ ኤርሚያስ ጋር ከምትገባ አሉት። ልብ በሉ ወንጌላዊ አብዱ ሰለም እዚህ ቤት ቢገባ ወንድሜ አይደለም እኔ በክርስቶስ የመካነ ኢየሱስ ቤተክርስቲያን አገልጋዮች እኔ ቤት አይገቡም እንዴ? ኢዮስያስ እዚህ ቤት ከወንጌላዊ አብዱ ሰላም በላይ ገብቶ ብዙ ዘመን አገልግለን የለ እንዴ? ወንድሞቼ እኮ ናቸው። እኔ እንደዛ ነው የማምነው እስካሁን ድረስ ማለት ነው። ለምን እዛ ቤት ገባለ? ልክ ኦርቶዶክሳውያኑ እንዳሉት ማለት ነው። ኦርቶዶክሳውያኑ አትግቡ ብለው እንዳሉት ኢዮስያስ እዛ ቤት አትግቡ፣ የእሱ ግብረ አበሮቹ እዛ ቤት ኤርሚያስ ቤት አትግቡ እያሉ የሉትራውያኑን እየቀሰቀሱ ነው በውስጥ። አሁን ወንጌላዊውን እዚህ ቁጭ አድርገው ለምን ገባ ነው እዛ ኤርሚያስ ቤት? ኤርሚያስ ቤት ገብቶ ኃጢአት ተናግሮ ነው እንዲወጣው አሁን በኋላ ይናገራል። ወንድሞች ነገሩ በእነዚህ ሰዎች ወንድሞች አይደለንም። በነ ወንጌላዊ አብዱ ሰለምና በሌሎቹ ወንጌላዊ መካነ ኢየሱስ ቤተክርስቲያን አገልጋዮች ወንድሞቻችን ናቸው። እነ ኢዮስያስማ ወንድም እንዳይደለን ነግረውናል እኮ ዮኒ ማኛ ቤት በተሰበሰቡበት በመዳን ጉዳይ አንድ አይደለንም ብለዋል ከፔንቴኮስታል ጋር። ኦኬ መዳን በእምነት መዳን በክርስቶስ ብቻ ብሎ የሚለው ከአምስቱ ፒላሮቻችን ውስጥ በክርስቶስና በእምነት በጸጋ ብቻ ብሎ የሚለውን እንኳን ራሱ ክደውናል ማለት ነው። ዓለም አደባባይ ላይ ከፔንቴኮስታል ጋር አራውንድ ዘቡሽ አትዙሩ፣ እውነቷን ተናገሩ። በመዳን ጉዳይ ከፔንቴኮስታል ጋር አንድ ናቸው አንድ አይደላችሁም ተብሎ ሲባል ዩኒፎርማቸውን ለብሰው ገብተው በ3500 ሰው ፊት ነው የካዱን። ብዙ ሰው እንዲያያቸው ምኞታቸውና ጥረታቸው የነ ኢዮስያስና ተከታዮቻቸው ግን የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ዞር በሚያያቸውም ሰው የለም። ቢያያቸውም ለሁለት ቀን ለሶስት ቀን ኦርቶዶክሳውያኑ አዳመቋቸው። ጆሮ ግንዳቸውን ሲሏቸው ኦርቶዶክሳውያኑ በጸጋ ትምህርት ብቻ ብሎ በሚለው ማለት ነው። አክሊል አጩሎ ሲጣላቸው ከዛ የሚሰማቸው ወጡ። ኦርቶዶክሳውያኑ ነበሩ ሲያጨፍሩላቸው የነበሩት። ክደህናል እኮ ኢዮስያስ
አብራቸው ሉተራውያንን ብለው ከሚሉ ጋር እኛን ፔንቴኮስታሉን ክደህናል እኮ አንተ በጌታ ወንድሜ ነህ ብለህ ለማለት እኮ ሞራል የለህም። በመዳን ጉዳይ ከኔ ከፔንቴኮስታሉ ጋር ኢዮስያስ ምንም የሚያገናኘ ነገር የለም ተብሎ ሲባል እዛ ቁጭ ብለህ ስታወራ ነበር ወሬ። ትክክል አይደለም አላላችሁትም? ያን ሰው ወጣችሁ አደባባይ ላይ እንኳን ይቅርታ አልጠይቃችሁም። ወንጌላዊ አብዱሰላም ለምን እዚህ ቤት ገባ ነው እኮ? እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስተሰራችሁ፣ እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው ሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣ ናቸው። እሺ ወንጌላዊ በኋላ ይሄን ጠይቃለሁ። ስድብ ሲጀምሩ ስድቡን አስቆምኩ ብለሃል። በኋላ ጠይቃለሁ። የኔ ጥያቄ ጭብጭ ናት። ግን ከዛ ውጭ የሚናገረውን የወንጌላዊ እነሱንም ስሙት። ኦኬ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ምን ብለው ተሰደቡ? መሪያችን ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከእነሱ ይልቅ ነው ሀሳባችን ነበር። የአንተ እዛ መግባት ነው እንትን እያለን ያለው። ለምን አያችሁ? ለፖለቲክሳቸው እንዳይጠቀሙት ነው። ያ ነው የኛ ፍራቻ ነበር። ምንም ለፖለቲካ የተጠቀመ የለም። የእናንተ ፖለቲካ በጣም አደገኛና ሰይጣናዊ የሚከፋፍል ስለሆነ እናንተ ስለጠላው ነው። አስጠሊ ፖለቲካችሁን ስለጠላው ነው እንጂ ማንም አልጠራኝም፣ ማንም አልጋበዘኝም። ወንጌላዊ ግን የእናንተ አስጠሊ ፖለቲካ ጠላው። ለምሳሌ እስኪ ይሄንን አላስተማራችሁ የምትለው ነገር የምትከሰን ካለ የት ፖለቲካ ብለህ የጠየቅከውን ወንጌላዊ መለሰልህ። አንደኛ እኔ አልጠራሁትም። መምጣት ቤቱ ነው፣ መብቱ ነው፣ ወንድሙ ነው በክርስቶስ። ነገም ተነገ ወዲያም መጥቼ ልስበክ ብሎ ቢል እንዳለ ይሰብካል። እዚህ ከመካኒስ ቤተክርስቲያን ያሉ አገልጋዮች በሙሉ ኢየሱስን ይስበኩ እንጂ ጤናማውን ትምህርት እንዳላቸው ስለማቅ ኦኬ። ፖለቲካውን እነሱ ናቸው የሚቆምሩት። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ እያሉ ማለት ነው። ከነ ግብረ አበሮቻቸው በውስጥ እየዶለቱ ከማያምኑ ሰዎች ጋር ምንድነው አብረው ተሰልፈው ከነ ቀሲስ ዲበኩሉ ጋር በፔንቴኮስታል ላይ ሲያላግጡ ኑ በልሳኖቻችሁ ስደቡን። ሉትራዊ መካነ ኢየሱስ ባትኖር እኔ ኤቲስት ነው በርሞ ነው ብሎ ያለው ቪዲዮአቸው አለ። የዚህን ያህል ነው የሚጠሉን፣ የዚህን ያህል ነው የሚጸየፉን። እኔ ግን እንደው ሌሎቹ ፔንቴኮስታሉ ባይኖር መካነ ኢየሱስ ብቻ ብትኖር በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ወደ ኦርቶዶክስ አልመለስም። ፋክት። እነሱ ግን ኤቲስት ነው የምንሆነው ነው ያሉት። ሉትራዊት መካነ ኢየሱስ ቤተክርስቲያን ባትኖር ሌላ አማራጭ ቤተክርስቲያን የለንምና ኤቲስት ነው የምንሆነው ነው ያሉት፣ በመሪያቸው በኩል ማለት ነው። እኔ ግን የህፃናት ጥምቀት ላይ ጥያቄ ቢኖረኝም እሱን እንዳለ ይዤ ዋናው ነገር ፒላሩ በክርስቶስ ኢየሱስ በእምነት ብቻ በጸጋ ብቻ መጽሐፍ ቅዱስ ብቻ ክብር ለእግዚአብሔር ብቻ ብሎ በሚለው በአምስቱ ሶላዎቻችን ውስጥ ተማምኜ በመካነ ኢየሱስ ቤተክርስቲያን ጌታን አመልካለሁ እንጂ ወደ ኤቲስትነት አልሄድም፣ ወደ ኋላዬም አልመለስም። የአባቶች አምላክ ምስክር ነው። ከትምህርት አንጻር አይደለም። መጀመሪያ ከጤናማ አስተሳሰብ አንጻር እናውራ። ጤናማ ናችሁ ወይ? ስለ ሰው ያላችሁ ምልከታና ሰው እንደዚህ በዚህ ደረጃ የምታንቋሽሹበት ህይወታችሁ በምን አይነት መልክ ነው? ይምጡና እናያቸዋለን። ችግር የለውም። ለዛ ይቅርታ ላፊ ለተናገር ነው ይቅርታ መጠየቅ ጥራቸው። ጀስትን ጠራቸዋለሁ አላልክም? እነሱ ጥራቸው እየጠበቁ ያለው አሁን አንዱ እሱ ነው። እሱ ጨርስ ሼር አድርጌለታለሁ ይመጣል። ግን ከቡክ ኦፍ ኮንኮርድ ከእምነት መግለጫዎቿ ግን አውርተን ስለ ትምህርት መጀመሪያ ጤናማ መሆን አለባቸው። መጀመሪያ ከማጋ ነው ማውራው። ስለምንድን ነው ከማጋ ማውራው? ላይቭ ላይ ምን ስለሚችል ቼክ ላድርገዋል እና ስለ ጤነኝነት ለማውራት ፈርስት አንተ ጤነኛ ነው ወይ? አመለካከት ጤነኛ ነው ስለኛ? እኔ በግል እናንተ ላይ ዘብቻለሁ፣ ሰድቤያቸዋለሁ። ይኸውልህ አንዳንድ ጊዜ አንተ በምታወራው ልክ ሪስፖንስ ስላልተሰጠ ብቻ በጣም ትክክል እያወራ እንደሆነ ፊል እንዳታደርግ ባይዘወይ ማለት ነው።
ምክንያቱም ትላንት ወዲያዎችን ማስታወስ እንችላለን። እነዚህ ሰዎች ያላቸው አመለካከት የሰይጣን አመለካከት ነው የሚል የወረደ በደንብ አደገኛ ፖለቲከኛና ሰይጣናዊ አመለካከት ነው ያላቸው። እሱን ማስረጃ ያቀርባለሁ። አንድ ሚዩት እያደረግ በጣም እንደተማረ ሰው ዲስከስ እናድርግና ጊዜ ዲስከስ ስታደርግ አንዳንድ ሰዎች ዝም ማለትህ ትክክል ይሆኑ ይመስላቸዋል። ኦኬ አንተ እዛ ገብተህ የምታወራቸው ነገሮች ባይዘዌ በስሜታዊነት ስለሆነ ና እስቲ ቡክ ኦፍ ኮንኮርድ ላይ ያለውን ሀሳብ አላወራችሁም። ቡክ ኦፍ ኮንኮርድ ላይ ያለው እናንተ ከምታወሩት የተለየ ነው ስትል ስለነበረ አሁን መነጋገር የምንችለው ሴጣናዊ ሆነን መላካዊ ሆነን ባይዘዌ ለሁሉም ሰው አሪፍ መሆን አንችልም። ቤተክርስቲያናችን የምትለንን መርህ ይዘን ስለምንከተል ደስ የማይላቸው ሰዎች ሊኖሩ ይችላሉ። ጀስት እንዳንተ አይነት ሰዎች ማለት ነው። ለዛ አሁን መነጋገር የምንችለው አሉባልታዎችን ሳይሆን የባጃጆቹን ውሳኔ አልቀበለውም። ለምን? በፔንቴኮስታል ላይ ጽርፈት ቃል ሲናገሩ የሚውሉ ከየት እንደበቀሉ የማይታወቁ ማንነታቸውን የማናውቃቸው ሰዎች ናቸው። የግድ እነሱም እኔን ማወቅ አይጠበቅብኝም፣ እኔም እነሱም ማወቅ አይጠበቅብኝም። ኦኬ ቤተክርስቲያን ልጆች ሊሆኑ ይችላሉ። ኦኬ እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውሳኔ እኔ ማንኝ የማልቀበለው? ሲጀምር ውሳኔዋን ለእኔ አትወስንም። ኦኬ ለህዝቧ ነው የምትወስነው፣ ለማህበረ ምዕመኑ ነው የምትወስነው። እኔ ምን ይሁን ብዬ ነው የመካኒስቱን የማልቀበለው? ውሳኔዋን አልቀበልም ያልኩት ውሳኔ አለ የለም። በትምህርት ደረጃ ጥምቀት ላይ እና ጥምቀት ለኃጢአት ስርየት፣ ጥምቀት ማነው ቅዱስ ቁርባን ለድህነት ብለው የሚሉትን አልቀበልም። መጽሐፍ ቅዱስ አይልም። ሄደው የሚወተፉት የሚወሸቁት በሙሉ ከኦርቶዶክስ በሙሉ ከካቶሊካውያንም ሉተራውያን የሚባሉት በሙሉ አባቶች ብለው የሚሉት ጋር ነው የሚሄዱት። ሐዋርያቱን ሲጠቅሱ አናይም። እስኮላሮቻችን ይላል ዳር ትይዛለህ፣ ብራዘር ዳር ትይዛለህ። እዛ ሄደን አንተ ከእነሱ ጋር እንደፈለግ ማለት ትችላለህ። ያንተን አከብርላለሁ። እኔ ግን አባቶቼ ሐዋርያትና ነቢያት የሁላችን ጌታ እግዚአብሔር ልጅ ምን ብለዋል? ምንም አላሉም። በቃ እነዚያ ያለፉ አባቶችም ያሉትን አልቀበልም። አለቅልቄን ምደፋልህ ሶላ ስክሪፕቸራ ብቻ ነኝ። አለቅ ራሱ ሉተር ይህንን ብሎ ውሳኔ የወሰነውን እንደ እግዚአብሔር ቃል ያልተናገረውን አልቀበልም። የተላጠ ኤሌክትሪክ ለምን አትይዙም? አልቀበልም። እንደ እግዚአብሔር ቃል የተናገረውን ሉተር ጨልጬ ነው የምቀበለው። አምስቱን ፒላሮች አስቀመጥ አይደል ሉተር? በሙሉ መጽሐፍ ቅዱሳዊ ናቸው። ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ፣ አየ በሙሉ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ትምህርት ስለሆነ የተቀበልኩትኝ እኔ የተቀበልኩት የእግዚአብሔር ልጅ ኢየሱስን ነው። ጌታን ተቀበል ብለው ሲሉኝ ጴንጤዎቹ አስቀበሉኝ። ሉተርን አብረው አላስቀበሉኝም። ሉተርን ካልቪንን አብረው አላስቀበሉኝም። ሪፎርሜሽን አባቶችን አብረው አላስቀበሉኝም። ከገባው በኋላ ግን በፕሮቴስታንቱ ዓለም ላይ ያሉ ሪፎርሜሽን አባቶች እነዚህ ናቸው ብለው ታሪክም ስላላት ቤተክርስቲያን በታሪክ ውስጥ እቀበላለሁኝ። አቤት አዎ፣ ገና ወር ታመጥበታለህ ማለት ነው። እኔ የመካኒስት ቤተክርስቲያን ውሳኔ አልቀበልም በማይቀበል ቤት ውስጥ አላለም። እኔ ማንኛና ነው የማልቀበለው? አብራችሁ በዚህ 11 ዓመት ውስጥ የነበራችሁ ሰዎች በእውነት የመካኒስት ቤተክርስቲያን ውሳኔ እንዳትቀበሉ አንቀበልም ብዬ ያውቃለሁ? አልልም። እኔ ማንኛና ነው የማልቀበለው? አልልም። ምድረ ፖለቲከኛ ሁሉ ተለሳልሰው ይናገራሉ፣ ግን መርዛሞች ናቸው። ስሟቸው። ታውቃላችሁ የቲክቶክ ፕላትፎርም ባህሪ፣ እኛ የራሳችን በውስጥ የምናወራበት መድረክ አለን። በዛ መልኩ ዲስከስ እናደርጋለን ማለት ነው። አስፈላጊ ከሆነ የራሳችንን ስኩል ኦፍ ቶትም ሊሆን ይችላል፣ እኛ የተረዳንበትን መንገድ ስለ ኮንፌሽናችን፣ ስለ ቤተክርስቲያናችን ውሳኔ፣ ስለሚያስፈልጉ ነገሮች እዚህ ላይ ወተን መወያየት ካለብን እና ይጠቅማል አዳማጩንም ሌላውን መመን ይጠቅማል ብለን ካመንን እናደርገዋለን እንጂ ሌታስ ኖት ሜክት ፐርሰናል። ሌላም ቦታ እኔ ፐርሰናሊ እንደ ወንድምም የምመክረው ነገር ሌላም ቤት ገብታችሁ ኦፒኒየን ስትሰጡ በተቀመጠው ዶኪመንት ላይ በወጣው መግለጫ ላይ እንጂ በሰው ኦፒኒየን ላይ በተለይ ሰው በሌለበት
እከሌ እንደዚህ ብሏል፣ እከሌ እንደዛ ብላለች፣ ስለዚህ ይሄ ልክ አይደለም፣ ይሄ እርማቱን የማረሙን ስራ የመተራረሙን ስራ ባንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ አንድ ቤተክርስቲያኑ ስርዓት ቢሆን ወንጌላዊው የተሾመ ነው። ያው አብዱሰላም እዚህ አለ። ሪስፔክት አድርገው ሊሰሙት ይገባ ነበር። እሱ ነው የሙሉ ጊዜ አገልጋይ። ኦኬ ለ6 ነው የሚያወሩት፣ ለ4 ነው የሚያወሩት። ለምን ገባህ ነው በደሉ። እዚህ ኤርሚያስ ቤት ለምን ገባህ? ወንድሜ ስለሆነ ነው የገባው። ገብቶ ጽድቅን ስለተናገረ ነው። በቃ ሐሰት የሚናገር ምንድነው የተናገርከው ወንጌላዊ ብዬ እላለሁ። እሱም ይለኛል አጭርና ግልጽ። ተልኮ አላቸው ስንል የነበረውን በኋላ ላይ ራሱ ወንጌላዊው አፍርጦ ነግሯቸዋል። ተልኮ አጀንዳ አላቸው። ይኸውልህ ፔንቴኮስታል መካኒስን ከፔንቴኮስታል መለየት ብቻ አይደለም አጀንዳቸው። መካኒስን ከመካኒስ መለየት ይፈልጋሉ። የኢትዮጵያና የኦሮሞ ብለው ማለት ነው። ያው አንብብ እያልኩ ነው። ባይዘው አንተ የቤተክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ማረጋገጥ ልትነሳኝ ነው ወይ ማን ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ ቲክቶክ ላይ ያሉት ሉትራውያንን ብለው የሚሉት አንድ ወንጌል ሲሰብኩ ያያቸዋቸው ሰዎች ካሉ ቪዲዮ ላኩልኝ። እስከ ዛሬውን ድረስ ነው ብዬ አንድ የለም። አንድ ማለት አንድ ለዘር አታገኝም። ቤተክርስቲያኒቱን አይደለም ያልኩት፣ ልብ በሉ። ቤተክርስቲያኒቱ ውስጥም አለ ሚሽነሪዎች ትልካለች። ወንጌላውያኑ አሉ አሉ። እነ ወንጌላዊ አብዱሰላም እነ ወንጌላዊ ሁሴን በጣም ብዙዎች አሉ። እነ ወንጌላዊ አስተራይ እዚህ እንኳን ማለት ነው እኔም እንኳን ማቃቸው አሉ በምድሪቱ ላይ። እዚህ ቲክቶክ ላይ ግን ወንጌል ማለት የምስራች ነው አይደለ? ኦኬ ስለማን ነው? ስለ እግዚአብሔር ልጅ ነው። ሞቱና ትንሣኤውን ብሎ ማዳኝነቱ ለሕዝብ መመስከር ነው። እንዲህ ሲሰብክ ያያችሁት፣ ሲመሰክር ያያችሁት፣ ሰዎች ጌታን እንዲቀበሉ ሲያደርጉ፣ የተቀበሉትም ደግሞ በእውነተኛ ትምህርት እንዲጸኑ ሲያደርጉ ያያችሁት አንድ የሉትራዊ ነኝ ብሎ የሚል እዚህ ትክታክ ላይ ካለ እኔ በእውነት በአደባባይ ይቅርታ ጠይቃለሁ። አንድ ነው ያልኳችሁ። አንድ የእነሱ ስብከት መጥተው የሚሰብኩት ከራይን ወንዝ ማዶ የተወለደው ሉተርን ነው። ሁሉ ቀን ሉተር የሚሉ ሁሉ ቀን የሚያወሩት እሱ ነው። አንድ ነው ያልኩት። እናንተ ትታዘባላችሁ። በዓለም ዙሪያ ያላችሁ ሰዎች የእነዚህ ሰዎች አጀንዳቸው ወንጌል መስበክ አይደለም። ትምህርታችን እንዳናስተምር ተከለከለ ይላል። ብራዘር የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቀደምት ቤተክርስቲያን ነች። ማንም የሚከለክላት? ኤርሚያስ ትናንትና መጥቶ ነው። ማስተማር ትችላለህ፣ ማስተማር ትችላለህ። ትራዲሽናል አከብራለሁ፣ ማስተማር ትችላላችሁ። ወንጌል ስንሰብክ ነው ግን አቶ ወንጌል ስታላግጡ ነው የምናውቃችሁ። ወንጌል እንዳይሰበክ ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ያላችሁን። ብላስፌሚ ነው፣ ለኦርቶዶክሳውያን ወንጌል አይሰበክም ብሎ የሚል ድብቅ አቋም አላችሁ አንዳንዶቻችሁ። ከእናንተ የተነሳ ቤተክርስቲያን ውስጥ እንኳን ያሉትን አንዳንዶቹን አላምናቸውም። አንዳንዶቹን ያልኩት፣ አንዳንዶቹን ደግሞ የእግዚአብሔርን የመንግስቱን ወንጌል ስራ የሚሰሩ ይሄው እዚሁ እንኳን ያሉ ወንድሞችና እህቶች ሁሉ ጭምር ሳይቀር ይሰብካሉ። ሂዱ ንገሯቸው። ሄድ ኦፊስ ለዶክተር ላሊሴን ደውዬላቸው ነግሬያቸዋለሁ ያኔ። ኦኬ አዎ ሄድ ኦፊስ ደውዬ ማለት ነው ያልኩትንም ያላችሁትንም። ወንጌል ስንሰብክ አላለም። አሁን ደግሞ በስም እንኳን ራሱ እንኳ አይታወቁም እኮ ጥቂቶቹ ናቸው በስም የሚታወቁት። እውነት ወንጌል ስትሰብክ ወንጌል ሰብከ በጣም ብዙ ነፍሳት ወደ ክርስቶስ መንግስት እንዲጨመሩ እንትን አዝመራው ነጥቶ ስታጭድ እኮ አየን። ወሬ ነው የምታጭዱት ቁጭ ብለህ ወሬ